ዘጋ። በጣም ክፉ ሰው ነሽ። ሰላም ሰላም፣ እንዴት ናችሁ? እንቆቅልሾች ነን። ዛሬም በሌላ ታሪክ ተመልሰናል ይላል። ዛሬው እንግዲህ እስቲ መስመር ላይ መስመር ላይ ያለ ወንድማችን ሄሎ፣ ሰላም እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። እስቲ ታሪኩን ንገረን ባጭሩ አጠር አድርገህ። የዛሬ አንድ 3 ወይ 4 ሳምንት በፊት ነበረ። እሺ። እና ትንሽ በስልክ አውርተን እሺ፣ ጥሩ ቫይብ ነገር ነበረን እና እሺ። የተገናኛችሁት በምንድን ነው ማለት? መጀመሪያ በቲንደር ነው የተገናኘነው። ኦኬ። ቲንደር ብዙ ሰው እያገናኘ ነው። እሺ፣ እሺ። ከዛ በሱ ተገናኝ ትንሽ አወራን በስልክ። ኦኬ። ከዛ ከዛሬ አይ ቲንክ 3 ሳምንት በፊት ይመስለኛል ልንገናኝ ተቀጣጠርንና ተገናኘን። ኦኬ። ከዛ በኋላ ግን ያው እሷም እኔን ማዋራት አቆመች። ግን እኔ ያው ሰከንዴት ፈልጌ ነበር፣ እንድንቀጥል ፈልጌ ነበር። ኦኬ። ስለዚህ እሷን እንድናወራለን ነው የምትፈልገው ማለት ነው? አዎ፣ በጣም ደስ ይለኛል። ኦኬ። ሶ ምንም እንትን ያለ ይመስልሃል? አንተ የምትገምተው ነገር አለ? ለምን ይመስልሃል ያልተሳካው ሰከንዴት? እኔ ምንም አልመሰለኝም በሰዓቱ። በጣም ደስ የሚል ጊዜ ነበር ስንገናኝም ስናወራም። ኦኬ። ያው እሷ ግን የሆነ ያየችው ነገር ይኖር አይኖር አላውቅም። ኦኬ። እስቲ ቼክ እናርጋ፣ እናስገባት ስልክ ላይ። ያ በጣም ደስ ይላል። እሺ፣ ሚውት አድርገህ ትጠብቀናለህ። ሰላም ሰላም። እንግዲህ አሁን ቅድም እምቢ ብሎን ነበረ ስልክ፣ ድጋሚ ልንሞክርላት ነው። ድጋሚ አሁን ደውላልናለች። እኛ አላነሳልናትም። መልሰን ስንደውል ታነሳለች ብለን ተስፋ እያደረግን ነው። እሺ፣ እንቀጥል። ነገረው ሚውት አድርጎ ሚውት አድርገዋል። ማን? ሚውት አድርገዋል። አባት እያወራ እንዲህ ይለናል። ሄሎ ሄሎ። አቤት። ቤዛ። ሄሎ ሄሎ። አይሰማው? ይሰማል። አቤት። ቤዛ ነች? አዎ። ሶ ከእንቆቅልሽ ከሚባል የቲክቶክ ቻናል ነበር የምንደውልልሽ። እሺ። ሶ እንትን የምንሰራው ኮንቴንት ምን መሰለሽ፣ ሰዎች ዴት ከወጡ በኋላ የመጀመሪያ ዴት ካደረጉ በኋላ ጥሩ ነው ብለው ያስባሉ። እነሱ አሪፍ ሄዷል ይሄ ዴት፣ ሌላ ጊዜ አገኛታለሁ ብለው ወይ አገኘዋለሁ ብለው ለማግኘት ሲሞክሩ ሳይሳካላቸው ሲቀር እኛን ኮንታክት ያደርጉንና እኛ ለምን ሊያገኛቸው እንዳልቻለ ወይም ለምን ጎስት እንደተደረጉ ቼክ እናደርግላቸዋለን ደውለን። ስለዚህ አንቺን እስቲ ቼክ አድርጓት ትችልሽ ተብለን ነበረች ተልከን ነው። እሺ ባል ሰው ታስታውሻለሽ? አዎ። ከዚህ በፊት ዴት ወጣችሁ ነበረ? አዎ። ሶ ዴት ወተን ነበረ። አሪፍ ሄዷል ብዬ እኔ ያስባለሁ። ለምን እንደሆነ ግን በማላውቀው ሁኔታ ከዛ በኋላ ላገኛት ስሞክር ማግኘት አልቻልኩም እያለን ነው። እና ለምንድን ነበረ መጀመሪያ እንዴት ነበር ዴቱ ላንቺ? ምንም አይልም ነበረ ማለት በደንብ ኢላቦሬት አድርጊልን። ምንም አይልም። ግን ፈቃደኛ ሆኖ ነው እየተቀመጠ ያለው። በሚገባ ራሱ ነው ጠይቆልን ያለንም ነው። እሺ፣ እንደዛ ሆነ። እሺ፣ ለኔ መጥፎ ነበር። እሺ፣ ለምንድን ነው መጥፎ የሆነው? ምክንያቱም የት እንደተገናኘን ነግረዋል። የተገናኘነው ቲንደር ላይ ነበረ። እሺ። እና በቃ ብዙ የነገረኝና እዛ ላይ እንትን ያለው ነገርና በአካል ያየሁት ነገር የተለያየ ነበር። ምን ተለየብሽ? እስኪ ንገሪ ትንሽ። በቃ እንትን ለዛ ቲንደር ላይም ከዛ በኋላ ቴሌግራም ላይም ስናወራ የሚልክልኝ የነበረው ፎቶ ምናምን የነበረው መልኩና በአካል ሳገኘው ያለው መልክ አንድ አይነት አይደለም። ኢቭን እንትን የተገናኘነው ካፌ ነበርና እሱ ቀድሞኝ ደርሶ የሱ ውጪ ተቀምጦ ነበርና እኔ አልፌው ነው የሱ ጠፍቶኝ ነው የመለከት ይሄን ያለ ማለት ነው።
ምን ነው ይሄን ያለ የተለየ ላይክ የራሱ ሌላ ሰው ፎቶ ነው ፖስት ያደረገው ነው ወይስ እንዴት ነው? ነው እኔ ለተፈቶ አይደለም ግን ፎቶን አንደኛ በጣም ኤዲት አድርጎት እሱ በአካል ጥቁር ነው ግን ፎቶ ላይ ቀይ ነው። ግስላው እንደ ሀውስ ግስላ ፎቶ ላይ ቀይ ነው አልሽን። ቆይ ይቅርታ ትንሽ እየታገሽን አውሪን እሺ። እኛ መሀል ላይ ልንቀልድ እንችላለን። እሺ ሶ ፎቶን ኤዲት አድርጎት ነበረ ቀይ መስሎሽ ነበር? ከዛ በኋላ ደግሞ እንትን ይልኝ የነበረ ፎቶስ ላይ በቃ ጸጉሩ ይሄ ጥቅጥቅ ያለ በቃ የሆነ አሪፍ ጸጉሩ ምናምን ነበር የነበረው። ኦኬ እዛ በቃ ሳገኘው በቃ 4 ፍሬ ጸጉር ናት ያለችው ሞተላ። አይ እኔ ለዚህ ምን እንደምን አላውቅም። 4 ፍሬ ጸጉር ቢሊጮ ጋር ነው እንዴ አንቺ? ምን በቃ ያው በደም ቢሊጮ በላ እና ኦኬ ሶ እሺ ከመልኩ ውጪ ግን ሌላ ነገር ጥሩ ነበር። ሶ መልክ ብቻ አይደለም ሰው ዴት እንድታረጊ የሚያረግሽ አይደል? ያው መልክ ብቻ ሳይሆን ደግሞ እንትን በመጀመሪያ ሳንገናኝ በፊት ስናወራ በፊት በቃ በጣም እንትን ይለኝ ነበረ። አሁን ጫካ ኮፊ ጋር የሆነ ቀን ጫካ ኮፊ ጋር ፓርኪንግ እየፈለኩ ነው ምናምን ብሎ ስልክ ዘግቶብኝ ያውቃል። እንትን እየነዳው ስለሆነ እያወራሁሽ ያለሁት ትራፊክ ታየኝ ምናምን ብሎ ስልክ ይዘጋብኛል ምናምን። ከዛ ልክ የተገናኘን ቀን እንደዚህ ጫፍኝ ሰላም ተባብለን ቁጭ እንዳልኩኝ ሱፍ ተሰራችሁ ግን ታክሲ በጣም አስቸጋሪ ነው ምናምን አለኝ። እንዴ በታክሲ ነው እንዴ መጣው? በጣም ብዙ ታክሲ ነው ምናምን አለ። ቆይ ከመገናኘታችሁ በፊት ነበር ይሄ እንደዚህ መኪና ምናምን ይልሽ? ከመታየታችሁ በፊት? ከመገናኘታችን በፊት በስልክ ስናወራ ኦኬ በቃ መኪና ፓርኪንግ እየፈለኩ ነው እንትን ትራፊክ አየኝ እየነዳው ምናምን መኪና እንዳለው ነበር ያወራኝ ነበር። ቆይ አለኝ ብሎሻል ወይስ እየነዳው? ላይክ እኔ አሁን ለምሳሌ እኔ መኪና ይዛለሁ አንዳንዴ፣ ግን አንዳንዴ ደግሞ በታክሲ እሄዳለሁ። ሶ ምንም ማለት አይደለም። እና የራሴ መኪና ነው ብሎ ዋሽቶሻል ነው ወይስ? አይደለም የራሴ ነው ማለት ነው። ከመገናኘታችን በፊት በብዛት እንደዋወላለን በየቀኑ ረጅም ሰዓት እናወራለን ምናምን፣ ግን ብዙውን ጊዜ በቃ እየነዳው ነው እንትን እያልኩ ነው ምናምን እንደዛ ይላል። ኦኬ ሞስት ኦፍ ዘ ታይም እንደዛ ይላታል ማለት ነው። ኦኬ ሶ የራሱን ያልሆነ መኪና እንዴት እንደዚህ ያህል ይነዳል ብለሽ አስበሽ ነው? ግን ዳዝን ጋራንቲ ግን እሺ እሱን እሺ ተይው፣ እሱ እንጠይቀዋለን በኋላ ላይ። ሌላ ኤኒ ተርኖፍ በቃ ሌላ አላውቅም። ከአሜሪካ ከመጡ ሰዎች ጋር ነው የምሰራው ምናምን ብሎኝ ነበረ እና ሳገኘው አልመሰለኝም። እሱን እርግጠኛ ሆኜ መናገር ባልችልም የሚመስል ነገር የለውም። አንቺ ጸጉር ያለው ሰው ብቻ ነው እንዴ ከአሜሪካ ጋር የሚሰራው? ቆይ ላይክ ስልሽ ስታይ አሁን እንዳልሽኝ ከሆነ ከአሜሪካኖች ጋር ሰራለው ነበር ያለሽ፣ ግን ደግሞ አጠገቡ ከቀረብሽ በኋላ አልመሰለሽም ብለሽኛል አይደለም? ምኑ ነው ሞር እንዳይመስል ሰራተኛ ከአሜሪካኖች ጋር ሰራተኛ የማይመስልበት ነገር ምንድን ነው? በምኑ ልትይ ቻልሽ? ማለቴ ምኑን አይተሽ ነው? በቃ አነጋገሩ ነው ትክክል። በቃ እንትኑ አይመስልም ብቻ እንጃ። እሺ ዲቤተብል ነው። ላይክ እውነቱንም ውሸቱንም ሊሆን ይችላል። ራሱን ዲፌንድ ሊያደርግ ይችላል። ሶ ሲለያዩስ እንዴት ነበር? እሺ ቆይ ዴቱ ከነዚህ ውጪ እንዴት ነበረ? በቃ የመጀመሪያው ነገር ፈርስት ኢምፕሬሽን ያበላሸው ምንድነው? እንዴት ነው እሱ የሚያስረበት እምነት እኔ ልወደው ይችላል። በቃ እሱ አፍሮ እኔ ምንም ልለት አልችልም። ሶ እነዚህ ናቸው ምክንያቶችሽ? ኦኬ ስለዚህ እስኪ እሱ አይደለም ግን እነዚህን እንዳለ አሳልፈሽ ላይክ ዴት ሁለተኛ ዴት ለመውጣት ፈቃደኛ ከሆናችሁ እኛ እንሸፍነዋለን የዛን ዴቱን ወጪ። ሶ ፈቃደኛ ነሽ? አይ አይደለሁኝም። በጣም ይሄን ያህል ያስነበረሽ 30 ሰከንድ ቆይ ውስጥ ድጋሚ እንጠይቃለን። አስቢበት። ይሄ ልጅ እውነትም ከአሜሪካውያኖች ጋር የሚሰራ ልጅ በጣም ታታሪ ልጅ ሊሆን ይችላል።
እንደ ግስ በጣም የሚገርም ፎቶ ኤዲተር ሊሆን ይችላል። አስቢ ውስጥ አሳምኖሻል እኮ በፎቶ በዚህ ደግሞ ለፊቸርም ደግሞ ፋይናንሻሊ ስቴብል ሊሆን ይችላል በደንብ እና ከዛ ውጪ ንግግሩ ምናምን እንዴት ነበረ ፐርሰናሊቲው? ያን ደስ የሚል አይደለም ግን ዞሮ ዞሮ በቃ ያመልክ የሚለመድም አይደለም። ይህ ጉዲ ወይኔ በላቸው። ኧረ በስመ አብ ኧረ በስመ አብ እናዝናለን። እኔ ወይ ራሴን ወይ የሆነ ነገር ነበር ቆይ ሚዩት አድርጎት ነበር ዘጋ። ኧረ በስመ አብ በጣም ክፉ ሰው ነሽ እንዴ! ዘግቶታል። ዘጋው። አሁን እያየሁት ዘግቶታል። እግዚአብሔር ወይኔ። ሄሎ ቤዛ፣ ሄሎ ቤዛ ይሰማል? እንግዲህ እሱ ገብቶ እንዲያናገርሽ ልናደርግ ነበረ። የፈጠነ ጆሮአችንን ነው የቀረጠፈን። አንቺ በጣም አሳዚ። ስለዚህ ነገር አልተሳካም። ሁለተኛ አይኑን ላይ አልፈልግም፣ አይኑን ላፈር ብለሻል። እንግዲህ ቪዲዮ ላይ ታየዋለህ። ቪዲዮ ላይ ሳይወድ በግዱ ያየዋል። እንግዲህ በጣም ይቅርታ ግን ላይክ ስልሽ አንዳንድ ሰዎች እንግዲህ የሚጠብቁት እዛው ሚውት አድርገው ሊከራከሩ ነው አይደለ? እሱ ግን የዘጋበት እንግዲህ እውነት ቢሆን ነው ብዬ አምናለሁ። ተጣሪዎች እውነት ሳይሆን አይቀርም። ያደረገው ነገሮች እውነት ሊሆን ይችላሉ። በጣም እውነት ነው። በጣም መቶ አንቺ በጣም እኔ እንጃ እኛ አንደርስታንድ ልናደርገው ማንችል የሆነ ያየሽው ነገር ቢኖር ነው። ግን በጣም ቴንኪው ለታይምሽ በጣም እናመሰግናለን። ቴንኪው ቻው። ቀጣይ ዴት ላይ አሪፍ ሰው እንዲያጋጥምሽ እንጸልያለን። አሜን። በቃ እናመሰግናለን። እንቆቅልሽን ገብተሽ ፎሎ ማድረግ እንዳረሺ ቲክቶክ ላይ ባይመች ቻው ባይ። ያበደ ነው እናት በስማ ወንዶች እባክህ እንደዚህ አይነት ውሸት አይዋሽም። በቃ እንደዚህ አይነት ቀለል ያለ ውሸት ሊዋሽ ይችላል፣ ወይ ደግሞ ጃስቲፋይብል የሆነ ውሸት አትዋሹ። ሲጀመር እንዴ ከዋሻችሁ ደግሞ ጎበዝ ውሸታም ሁኑ፣ ተለማመዱ ምናምን እንዴ አይደለም። እኔ እኮ አንመክርም። አንድ ግልንገር የሚከራከር መስሎኝ ነበር፣ በእውነት የሚከራከር መስሎኝ ነበር። እንድታውቀው ያክል ይኸው እንድታውቀው ያክል በሙቀት ነው የሰራ። አዎ በስ ካያችሁን ጨለማ ሆነናል። በሙቀት እየተለበለብን የሰራ ነው። አቃጠልከን፣ አዋረድከን። ለማንኛውም እንቆቅልሽ ነበር። ይመቻችሁ።